አሁን በዚህ በየዩቲዩቡ በየምኑ እየመጣ ቁጭ ብሎ ዝም ብሎ ቤተ ክህነትን ሲዘረጥጥ የሚውል ሰው አለ። ቁጭ ብሎ ምን አባት አለን እኛ። አንተ መቼ ልጅ ሆነህ ነው ወገኛ? እንዲሁ እኮ እውነቴን ከልቤ ነው። እሱ አይሰራም፣ ስጋው ደግሞ አይቀበልም፣ አይጸልይም። ቁጭ ብሎ አባቶቻችን ስላለቁብን ነው የሁሉ መከራ ስለመጣብን። አንተ ነህ እንጂ ምእመን የሆንከው አሰራም ወይ? ዝም ብለህ ልቅ። እንዲሁ እኮ ይገርማል። እስቲ ሂዱ አሁን ተሰብስበኝ፣ ራብ ራብ፣ አፈር ብላ አፈር ብላ፣ ራብ አቤት፣ አፈር ብላ አቤትም አይልም። አሁን ራብን ስለሰደብ ነው ልንጠግብ ነው? አንጠግብ። ስራ ነው ዘመዶች፣ ስራ ነው ዋናው። የተግባር ሰው መሆን የድርሻችን እንዲች ማድረግ ነው። የጀመርናትን መድኃኔዓለም ይባርካል። አብሮና ያለ ሩቅ አይደለም። ደሞስ እንደው ክርስቶስ ቤተክርስቲያንን ሽጧታል ማለት ትዕቢት እኮ ነው። ትቷል። ቄሶቹ ስለበደሉ፣ ጳጳሶቹ ስለበደሉ ክርስቶስ ጥሎን ሂዷል። ወዘተርፈ የት ነው የሚሄደው? እስከ ዓለም ፍጻሜ አለሁ ብሏል። ደግሞስ ለምእመናን የሚራራ እግዚአብሔር ለጳጳሳት ለካህናት አይራራም እንዴ? አይራራም? ይራር እንዴት አይራራም? እነሱ በጎቹ አይደሉም እንዴ? እና ስራ እንስራ እናትርፍ። እንግዲህ ቁጭ ብላችሁ እስቲ ባካችሁ አስቡ።